ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበት የዛሬውን የዕለተ ማክሰኞ የምሳ ሰዓት ፕሮግራማችንን እነሆ ዛሬም ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። የተለያዩ የዝውውር ጉዳዮችን ከማንቸስተር ዩናይትድ ጋር፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ የተለያዩ የዝውውር ጉዳዮችን የምናነሳበትን ፕሮግራም ወደ እናንተ እናደርሳለን። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አለፈን። የዝውውር ዜናዎች ባለሙያ ፋብሪዚዮ ሮማኖ እንደተናገረው ከሆነ አርሰናል የሁሊያን አልቫሬስ ትልቅ ዝውውርን ለመፈጸም የሚያስችል የፋይናንስ አቅም እንዳለው ይፋ አድርጓል። ነገር ግን አርሰናሎች ፍላጎት ቢኖራቸውም የአትሌቲኮ ማድሪድ አጥቂ ዋነኛ ፍላጎቱ ግን አሁንም ባርሴሎናን መቀላቀል መሆኑ ችግሩን እየፈጠረ ነው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ስለ ሁሊያን አልቫሬዝ ሁኔታም ወቅታዊ መረጃዎችን አጋርቷል። አርሰናል ዝውውሩ ሊሳካ እንደሚችል ለማወቅ ሁኔታዎችን ማጣራቱን ነው የሚናገረው። በአሁኑ ወቅት ዝውውሩ የመሳካት እድሉ አነስተኛ ቢመስልም የፕሪሚየር ሊጉ አሸናፊዎች ግን ሁሊያን አልቫሬስ ሀሳቡን ቀይሮ ወደ ኤምሬትስ ለመዘዋወርም በሩን የሚከፍት ከሆነ በድጋሚ ጥያቄ ለማቅረብም ዝግጁ መሆናቸውን ለመግለጽም ግንኙነት አድርገዋል። ፋብሪዚዮ ሮማኖ ስለ ሁሊያን አልቫሬዝ እና ወደ አርሰናል ስለሚደረግ ስለሚችለው ዝውውርም ሲያስረዳ አርሰናል ከዝውውሩ ጋር ለተያያዙ አካላት መልእክትን አስተላልፏል። ይኸውም ሁሊያን አልቫሬዝ ወደ አርሰናልና ወደ እንግሊዝ ፕሪሚየር ሊግ እግር ኳስ ለመምጣትም በሩን ከመክፈት ከተወሰነም ዝግጁ መሆኑን ለመናገር ነው። እስካሁን ያለው የሁሊያን አልቫሬዝ አቋም ግን አልተቀየረም። ወደ አርሰናል ሳይሆን ወደ ባርሴሎና ማምራትን ነው የሚፈልገው። ሁሊያን አልቫሬዝ አርሰናልን ውድቅ እያደረገም አይደለም። ሁሊያን መሄድ የሚፈልገው ወደ ባርሴሎና ብቻ ነው። እውነታው ይሄ ነው። ጉዳዩ ከአርሰናል፣ ከቼልሲ፣ ከቶተንሃም፣ ከባየር ሚኒክ ወይም ከፓሪስ ሰን ዠርሜን ጋርም የተያያዘ እንዳልሆነ ይነገራል። ሁሊያን አልቫሬዝ ወደ ባርሴሎና መሄድ እንደሚፈልግ በይፋ ተናግሯል። የተጫዋቹ አቋምም እስካሁን ያለው አቋሙም ይሄ እንደሆነ ተነግሯል። ነገር ግን አርሰናል አርብ ዕለት ከአትሌቲኮ ማድሪድ ጋር በለንደን ከተገናኘ በኋላ የሆነ ነገር ቢቀየር ከተጫዋቹ ወገን መረጃ እንዲደርሰውም ይፈልጋል። ስለዚህም የአርሰናል መልእክት እሺ ተጫዋቹ በጣም ውድ መሆኑን እንረዳለን፣ ነገር ግን በፋይናንስ በኩል መንገድ መፈለግ እንችላለን። ተጫዋቹ ወደ ባርሴሎና የመሄድ ፍላጎቱን እናከብራለን የሚል ነው። ነገር ግን የሚመጡትን 8 ቀናት ውስጥ ሁሊያን አልቫሬስ ሀሳቡን ቀይሮ ወደ አርሰናል ይሄዳለው ካለ አርሰናል ወደ ድርድሩ ለመመለስም መረጃ እንዲደርሰው እንደሚፈልግ የመረጃ ምንጮቹ ይፋ አድርገዋል። አብዛኞቹ የአርሰናል ደጋፊዎች አዲሱ የውድድር ዘመን ሲጀመር የቡድኑ የፊት መስመር ሁኔታ የሚያሳስባቸው ሲሆን አልቫሬዝ ደግሞ የተለየ ነገርን ይዞ ይመጣል ተብሎ ነው የሚታሰበው። አርሰናል ባለፈው የውድድር ዘመን የፕሪሚየር ሊጉ አሸናፊ ቢሆኑም ያስቆጠረው የጎል መጠን 71 ብቻ ሲሆን ይህም ከሁለተኛው ማንቸስተር ሲቲ በ6 እንዲሁም በሊቨርፑል 2024/25 የውድድር ዘመን ዋንጫ ሲያነሳ ካስቆጠረውም በ15 ያነሰ ነበር። ቪክተር ዮኬሬሽ በኤምሬትስ በነበረው የመጀመሪያው የውድድር ዘመን ሙሉ በሙሉ አጥጋቢ ያልነበረ ሲሆን ካይ ሃቨርትስ እና እንዲሁ ደግሞ ጋብሪኤል ሄሱስም ደግሞ የጉዳት ችግሮች ነበሩባቸው። ስለዚህም እንደ ሁሊያን አልቫሬዝ ላለ ከፍተኛ ብቃት ላለው ተጫዋች ደግሞ ቦታ ይኖራቸዋል ተብሎ ነው የሚጠበቀው። አርጀንቲናዊው ኢንተርናሽናል ለአትሌቲኮ ማድሪድ ባደረጋቸው 106 ጨዋታዎች 49 ጎሎችን ያስቆጠረ ሲሆን በማንቸስተር ሲቲ በነበረው ቆይታም በእንግሊዝ የመጫወት ልምድም አለው። ሆኖም ግን ሁሊያን አልቫሬዝ በአሁኑ ወቅት ከሚገኙት የተሻሉ አማራጮች አንዱ ቢሆንም ዝውውሩ የሚጠይቀው ከፍተኛ ወጪን ለማውጣት ግን አርሰናል አሁን ካሉት ተጫዋቾች አንጻርም ያን ያክል ትልቅ ልዩነትን ያመጣሉ የሚለው አከራካሪ ሆኗል። ማንቸስተር ዩናይትድ የክረምት ተጫዋቾች የዝውውር መስኮት ከመዘጋቱ በፊት በግራ መስመር ተከላካዩ ሉዊስ ሆል ዝውውር ላይ የኒውካስል ዩናይትድን አቋም ለመፈተሽ እየተዘጋጀ መሆኑ እየተዘገበ ነው። ሉዊስ ሆል ለረጅም ጊዜ የማንቸስተር ዩናይትድ ዋነኛ ኢላማ የነበረ ቢሆንም በኒውካስል ዩናይትድ በኩል በተጠየቀው ከፍተኛ ዋጋ ምክንያት በአሁኑ ወቅት ዝውውሩ የመሳካት እድሉ አነስተኛ ይመስላል። ቲም ቶክ እንደዘገበው ከሆነ ማንቸስተር ዩናይትድ በድጋሚ ጥያቄ ለማቅረብ አቅዶ የነበረ ቢሆንም የዝውውር ዋጋ 70 ሚሊዮን ፓውንድ የሚጠይቅ በመሆኑ ለክለቡ በጣም ውድ ሊሆንለት ይችላል። የ21 ዓመቱ ተጫዋች በዚህ ክረምት የሚዘዋወር ከሆነ ታሪክ ከፍተኛ ውድ የግራ መስመር ተከላካይ የሚሆንም
እንዲሁ ቢሆንም ዩናይትድ ይህን ያክል ገንዘብ ይከፍላል ወይ ተብሎ ግን አይጠበቅም። ኒውካስል ዩናይትዶች ሉዊስ ሆልን ለማስቀረት መታገል ይኖርባቸዋል። ኒውካስል በዚህ ክረምት ከሌሎች ተጫዋቾች ሽያጭም ከፍተኛ ገንዘቦችን ማግኘት በመቻላቸው ለሆል የሰጠውን ደግሞ ዋጋ ይቀንሳል ብሎ ማሰብ ከባድ ነው። ማክፓይሶቹ አንቶኒ ጎርደንን ለባርሴሎና፣ ሳንድሮ ቶናሊ ለቶትንሃም እንዲሁ ብሩኖ ጊማሬሽን ለአርሰናል በከፍተኛ ወጪ ሽጠዋል። ተጨማሪ ተጫዋቾችን መሸጥ በደጋፊዎች ዘንድም ከፍተኛ ተቃውሞ የሚያስነሳ ከመሆኑም በላይ በፋይናንሻል በኩል አስፈላጊነቱ አነስተኛ በመሆኑ ዩናይትድ ዝውውሩን ለማጠናቀቅ ከፈለገ የተጠየቀው ክፍያን መክፈልም ይኖርበታል ተብሎ ነው የሚታሰበው። ማንቸስተር ዩናይትዶች በዚህ ክረምት ሉዊስ ሆልን ማስፈረም ባይችሉ እንኳን ይህ ታላቅ አቅም ያለው ወጣት እንግሊዛዊ ለረጅም ጊዜ እቅዳቸው ውስጥ ግን መካተቱ አይቀሬ ነው። ሉክ ሾው ዕድሜው እየገፋና ብቃቱ እየቀነሰ በመሆኑ ለዛ ቦታ ከሆል የተሻለ የረጅም ጊዜ ተተኪን ማሰብ ደግሞ እጅግ በጣም አስቸጋሪ ያደርገዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ እየተናገረ የሚገኘው። ቢሆንም ግን ዩናይትድ በዚህ ክረምት በፍጥነት ተጫዋች ለማስፈረም ውሳኔ ካሳለፈና ሉዊስ ሆል የማይገኝ ከሆነ ወደ ሌሎች አማራጮችም ሊያቀና ይችላል። የባርሴሎና አሌሃንድሮ ባልዴ በዚያ ቦታ ላይ ሌላኛው የዩናይትድ ኢላማ ሲሆን ሉዊስ ሆል ግን በፕሪሚየር ሊጉ የተፈተነ ብቃት ያለው በመሆኑ ብልጫ ይኖረዋል ተብሎ ነው የሚታሰበው። ሆኖም ግን ባልዴ ምርጥ ተጫዋች በመሆኑ እንደ ጥሩ ሁለተኛ አማራጭ ወይም ፕላን ቢ ሊወሰድ እንደሚችል ነው የተነገረው። ማንቸስተር ዩናይትድ በሃል ሲቲ 2-0 ከተሸነፉ በኋላ ግምገማዎች እንግዲህ እየተደረጉ ይገኛሉ። ማንቸስተር ዩናይትድ በአዲስ አዳጊው የፕሪሚየር ሊግ ክለብ በተቀላቀለው ቡድንም በቀላሉ በመሸነፋቸው እጅግ አሳዛኝ የውድድር ዘመን ጅማሮን ያደረጉት የማንቸስተር ዩናይትድ አዳዲስ የአማካይ ክፍል ዝውውሮችም ዩሪ ቴሌማንስ እና አንድሬ ሳንቶስ በይፋዊ የመጀመሪያ ጨዋታቸው ጥሩ ስሜትን መፍጠር አልቻሉም። እንደ መረጃ ምንጮቹ ዘገባ ከሆነ አሁን ላይ ካርሎስ ባሌባ በዚያ ቦታ ላይ በእውነት የሚያስፈልጋቸው ሌላኛው አዲሱ ተጫዋች እንደሆነ ተጠቅሷል። ባሌባ ወደ ኦልድ ትራፎርድ የሚያደርገው ዝውውር ሙሉ ለሙሉ ማጠናቀቁን ተከትሎ አሁን ላይ ፋብሪዚዮ ሮማኖ እንደተናገረው ከሆነ ይህ ተጫዋች መፈረሙ ትልቅ ነገር ይሆናል። ከዚህ ሳምንት ካደረጉት ጨዋታ ሂደት መረዳት እንደሚቻለው በክረምቱ የመጡት ሁለቱ ተጫዋቾች ካሳዩት ደካማ ጅማሮ በኋላ ማይከል ካሪክ ለተቸገረው የአማካይ ክፍል ለማገዝም እንደ ባሌባ ያለ ተጫዋች የግድ ነው። በቶክ ስፖርት ላይ በወጣው አስተያየትም ቴሌማንስና ሳንቶስ በሃል ሲቲ ላይ ባሳዩት አጨዋወትም እንዳልተደሰተ ግልጽ ተደርጓል። ተንታኙ እንደተናገረው ከሆነ እንግዲህ ከጨዋታው በኋላ ባሌባ ይህንን የማንቸስተር ዩናይትድ ቡድን ሊያሻሽል እንደሚችል በደንብ አምኗል። ሁለቱ አማካዮች ቴሌማንስና ሳንቶስ ሙሉ በሙሉ ከጨዋታው ፍጥነት ውጪ እንደነበሩ ነው የመረጃ ምንጮቹ የሚናገሩት። አክሎም የማንቸስተር ዩናይትድ ደጋፊዎች ትልቅ የእውነታ ግምገማ እንደተሰጣቸው ነው የተነገረው። ባሌባ አሁን ላይ ትልቁ ፈራሚ ሊሆን እንደሚችል እየተገመተ ነው። ምክንያቱም እሱ በሜዳው ላይ በፍጥነት መሸፈን ይችላል። ከፍተኛ ፍጥነት ያለው ፕረስ የሚያደርግ ቦታዎችን የሚዘጋ ተጫዋች ተደርጎ ይቆጠራል። ከበርካታ የማንቸስተር ዩናይትድ ቡድኖች ጋርም ተጫውች ያለው እንዲተነፍሱ እንኳን አይፈቅዱላችሁም ነበር። ወደ ኦልድ ትራፎርድ ስትሄዱ ከፍተኛ ጥንቃቄ ታደርጋላችሁ። ምክንያቱም ዩናይትድ በቴክኒክ ደረጃ ድንቅ በመሆኑ ብቻ ሳይሆን ጠንካራ ስነ ልቦናና የመታገል አቅም ስለነበራቸው ነው። በዚህኛው ጨዋታ ግን የመታገል መንፈስ እንኳን አልነበራቸው ሲል ነው የሚናገረው የመረጃ ምንጩ። ካሪክ ባለፈው የውድድር ዘመን በጊዜያዊ አሰልጣኝነት ጥሩ ጅማሮን አድርጎ የነበረ ቢሆንም በዘንድሮው የውድድር ዘመን ግን የበለጠ ፈታኝ እንደሚሆንበት ይጠበቃል። ካሪክ ቡድኑን ሲረከብ ዩናይትድ ከሌሎች ውድድሮች ውጪ ሆኖ ስለነበር ሙሉ ትኩረቱ በሊጉ ብቃት ላይ ማሳደግ ችሎ ነበር። ይህም በደረጃ ሰንጠረዡ ሶስተኛ ሆነው እንዲጨርሱና የቻምፒየንስ ሊግ ቦታንም እንዲያረጋግጡ ትልቅ አስተዋጽኦን አድርጓል። አሁን ላይ ግን በየሳምንቱ መካከለኛ ቀናት የሚደረጉ ጨዋታዎች ማስተናገድ ይኖርባቸዋል። እንዲሁም ካሪክ ደግሞ ተወዳጅ ያልነበሩትን ሩበን አሞሪምን ሲተካ ደግሞ የአዲስ አሰልጣኝ መምጣት መነቃቃትን በቡድን ውስጥ መኖሩ ነው ውጤት እንዲያመጣ ያደረገው ሲል ነው ይሄው የመረጃ ምንጭ እንዲናገር ያደረገው። በቀጣይ ግን የማንቸስተር ዩናይትድ ብቃት መሻሻል በትልቁ ይጠበቃል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። ዌስትሃም ዩናይትድ በዘንድሮው የውድድር ዘመን በሻምፒዮንሺፕ ባደረገው አሰቃቂ ጅምር ከፍተኛ ትችቶች ተሰንዝሮበታል። ሀመርሶቹ በመክፈቻው ጨዋታ ከበርንሌ ጋር አቻ ከተለያዩ በኋላ በሜዳቸው በቻርንተን አትሌቲክ ያልተጠበቀ የ2-1 ሽንፈት አስተናግደዋል። ይህ አጋጣሚ ባለፈው የውድድር ዘመን በፕሪሚየር ሊጉ ከወረደው ቡድን ጋር መቆየት ያልቻሉት የአሰልጣኝ ኑኖ ኤስፕሬንቶ ሳንቶን የወደፊት ህልውናን ጥያቄ ውስጥ የሚከት ነው። ዌስትሃም ዩናይትዶች በዘንድሮው የውድድር ዘመን ወደ ተሻለው ሊግ ይመለሳሉ ተብለው ከሚገመቱት አንዱ ቢሆንም ከተቻለው 6 ነጥብ ግን 1 ነጥብ ብቻ ነው ካገኙ በእንግዲህ በፍጥነት መለወጥ ይኖርባቸዋል። የቀድሞ ተጫዋችና አሁን ተንታኝ የሆነው አሮን ማክሊን በቢቢሲ ስፖርት ላይ እንደተናገረው ከሆነ ዌስትሃም
ዌስትሃም በእንግሊዝ ሁለተኛው ሊግ ባደረገው ጅምር ከባድ ሲልም ጭምር ነው የተቻቸው። ዌስትሃም ሲመለከት ባለፈው የውድድር ዘመን የወረዱት በቂ ብቃት ስላልነበራቸው ነው ወደ ሻምፒዮንሺፕ መጥተዋል። ከባዱ የታችኛው ደረጃ ላይ መድረስም የሚፈልጉ ይመስላል። በመጀመሪያ ጨዋታቸው ከበርንሌ ጋር ያደረጉት ጨዋታም ሳቢ አልነበረም፣ ነገር ግን የሻምፒዮንሺፕ እውነተኛ ፈተና የሚያሳይም አልነበረም ሲል ተንታኙ ይገልጻል። የዚህ ሳምንቱ ጨዋታ ግን ለእያንዳንዱ ኳስ ከሚታገልና በሻምፒዮንሺፕ ከተረጋገጠ ቡድን ጋርም የተደረገ እውነተኛ ፈተና ነበር። ዌስትሃሞች 1 ነጥብ ለማግኘት የቅጣት ምት እንግዲህ ማሻታቸውንም ማውቃለሁ፣ ነገር ግን 62000 ደጋፊዎች በተገኘበት ሜዳ ጨዋታ ላይ 1 ነጥብ ለማግኘት በቅጣት ምቶች ላይ መተማመኑ ተገቢ አልነበረም ሲልም ጭምር ነው የተናገረው። ዌስትሃም ጥሩ የውድድር ዘመን እንዲኖረው ከተመኘ በስነ ልቦናና ምናልባትም በተጫዋቾች በኩል ትልቅ መሻሻሎች ያስፈልጋሉ። ኑኖ ኤስፕሬንቶ ሳንቶ ራሳቸውን በዚህ ሳምንት መጨረሻ ከተመዘገበው መጥፎ ውጤት በኋላ የዌስትሃም ዩናይትድ ደጋፊዎችን አሁንም ማሳዘናቸውን አምነዋል። የቀድሞ የቶትንሃምና ኖቲንግሃም ፎረስት አሰልጣኝ ቡድናቸው ያለበት አስቸጋሪ ሁኔታን በደስታ የሚረዱ ይመስላሉ። ይሄ ዌስትሃም ነው፣ ግፊቱ የዕለት ተዕለትም ነው ሲሉ ፖርቱጋላዊው ታክቲሽያን ለቢቢሲ ስፖርት ተናግረዋልና በቀጣይ ለማሻሻል እንደሚጥሩ ነው ይፋ የተደረገው። ማንቸስተር ሲቲ የሊሉን አማካይ አዩብ ቦአዲን ለማስፈረም የሚያስችለውን ሙሉ ስምምነት ማጠናቀቁን በርካታ ጋዜጠኞች ይፋ አድርገዋል። የአርኤምሲ ስፖርት ዘጋቢ ፋብሪስ ሃውኪንስ እንደተናገረው ከሆነ ማንቸስተር ሲቲ እና ሊል በ100 ሚሊዮን ዩሮ የዝውውር ክፍያ መስማማታቸውን ነው ይፋ ያደረገው። ፋብሪዚዮ ሮማኖም ይህንን መረጃ ሂርዊጎ በሚለው ቃሉ አረጋግጦታል። ሲቲ የአማካይ ክፍሉን ለማጠናከር ለረጅም ጊዜ ሲከታተሉ የነበረው የሞሮኮ ብሔራዊ ቡድን ተጫዋችን ለማስፈረም ከስምምነት መድረሱን የሚያሳዩ ዝርዝሮች ናቸው ይፋ የተደረጉት። በሊልና በማንቸስተር ሲቲ መካከል ለአዩብ ቦአዲ ዝውውርም ሙሉ ስምምነት ተደርሷል። ስምምነቱ ተጨማሪ ክፍያዎችን ጨምሮ 100 ሚሊዮን ዩሮ የሚያወጣ ነው። ይህ ደግሞ ለሊል የክለቡ ታሪክም ከፍተኛው የሽያጭ ዋጋ ነው። ተጫዋቹም ከአንጀርስ ጋር በተደረገው ጨዋታ ላይም አልተሰለፈም ብሏል ሆፕኪንስ ሲናገር። አዩብ ቦአዲ ወደ ማንቸስተር ሲቲ የሚያደርገው ዝውውርም ተጠናቋል። ክፍያውም ተጨማሪ አበሎችን ጨምሮ 100 ሚሊዮን ዩሮ ይደርሳል ብሏል ፋብሪስ ሃውኪንስ ሲናገር። ሊልም ለሽያጩ አረንጓዴ መብራትን አበርቷል። አዩብ ቦአዲ በሐምሌ ወር ከሲቲ ጋርም በግል ጥቅም ላይ ተስማምቶ የነበረ ሲሆን አሁን ላይ ማንቸስተር ሲቲ ፕሮጀክትን ለመቀላቀልም መዘጋጀቱን ነው ፋብሪዚዮ ሮማኖ የተናገረው። ሲቲ በዚህ የዝውውር መስኮት አዩብ ቦአዲንና ቀደም ሲል ደግሞ ኤሊዮት አንደርሰንን በማስፈረም በሁለት አዳዲስ አማካዮች ላይ ከፍተኛ ኢንቨስትመንቶችን አድርጓል። ይሄ ሆነው ሮድሪ ማንቸስተር ሲቲን ለቆ ወደ ባርሴሎና በመዘዋወሩ ምክንያት ሲሆን ይህም ደግሞ ክለቡ ቀደም ሲል ከፔፕ ጓርዲዮላ መልቀቅ በኋላ ለማገገም በሚደረገው ጥረት ላይ ተጨማሪ ትልቅ ምትም ሊሆን ይችላል። ኤንዞ ማሬስካ ክለቡን ተረክበው ትልቅ ኃላፊነት የተጣለባቸው ሲሆን በዓለም እግር ኳስ ውስጥም ባሉ ምርጥ ታላላቅ ደግሞ እጩዎች ላይ ከፍተኛ ወጪዎችን ማውጣት መቻላቸው በእርግጥም ይረዳቸዋል ተብሎ ነው የሚታሰበው። አዩብ ቦአዲ ወደፊት በጨዋታው ላይ ትልቅ ደረጃን ይደርሳል ተብሎ የሚጠበቅ አስደናቂ ታዳጊ መሆኑ የተረጋገጠ ነው። ኤሊዮት አንደርሰንም ቢሆን ባለፈው የውድድር ዘመን በኖቲንግሃም ፎረስት በፕሪሚየር ሊጉ ድንቅ ብቃትን ያሳየ ተጫዋች ነው። በአንድ ተጫዋች ላይ ብቻ መተካት የማይቻለው የሮድሪን ቦታ ሁለቱ ተጫዋቾች ተጋግዘው ክፍተቱን ይደፍኑታል ተብሎ እንደሚጠበቅ ነው የተገለጸው። ሊቨርፑል በዚሁ የክረምት ተጫዋቾች የዝውውር መስኮት የብራይተኑን አጥቂ ያኩቡ ሚንቴን ለማስፈረም ተስፋ አድርገዋል። ቀደም ሲል ለ22 ዓመቱ አጥቂ የቀረቧቸው የ50 ሚሊዮን እና የ60 ሚሊዮን ፓውንድ ጥያቄዎች ውድቅ የተደረገባቸው ሲሆን ብራይተን 70 ሚሊዮን ፓውንድ አካባቢ ለማግኘትም ጸንቶ ቆሟል። ፉት መርካቶ የተባለው የመረጃ ምንጭ እንደተናገረው ከሆነም ሊቨርፑል አጥቂ ለማስፈረም ከፕሪሚየር ሊጉ ክለብ ጋርም ንግግር እያደረገ የሚገኝ ሲሆን ወደ ዝውውሩ ማጠናቀቂያም ተቃርበዋል። ለጋምቢያዊው ኢንተርናሽናል ከ70 ሚሊዮን ፓውንድ በላይ የሚያወጣም ክፍያ ያቀርባሉ ተብሎ ነው የሚጠበቀው። በክንፍ መስመራቸው ላይ ተጨማሪ ጥራት የሚፈልጉት ሊቨርፑሎች ከብራድሌይ ባርኮላ ከዛ ውጪ ኢብራሂማ ኤምባዬ ጋርም ስማቸው እየተነሳ ነው። ያኩቡ ሚንቴ በብራይተን በፕሪሚየር ሊጉ ጥሩ ብቃት ያሳየ በመሆኑ ለሊቨርፑል ድንቅ ማስፈረም ሊሆን ይችላል። ሆኖም ግን በአሁኑ ወቅት በጉዳት ምክንያት ከሜዳ የራቀው ሲሆን ለበርካታ ሳምንታትም እንደሚርቅ ነው የሚጠበቀው። ተጫዋቹ ወዲያውኑ አገልግሎት መስጠት የማይችል ቢሆንም ሊቨርፑል ይህንን ያክል ከፍተኛ ገንዘቦችን ለማውጣት መዘጋጀቱ አስገራሚ ሆኗል። በሌላ በኩል ለወጣቱ አጥቂ የተጠየቀው የ70 ሚሊዮን ፓውንድ
ፓውንድ ዋጋም በጣም ከፍተኛ ሲሆን በረጅም ጊዜ ሂደትም ያወጡት ወጪን ማመጣጠን መቻሉ የሚታይ ነው። ሊቨርፑል ለበርካታ የክንፍ ተጫዋቾች ላይ ኢንቨስት ማድረግ የሚያስፈልገው ሲሆን ቀደም ሲል ቪክተር ሙኞዝን ከኦሳሱና አስፈርመዋል። ያኮቦ ሚንቴ ሌላኛው አጓጊ የረጅም ጊዜ ማስፈረም ሊሆን እንደሚችል ነው ይህ የመረጃ ምንጭ የሚናገረው። የፉቲ አፍሪካ ዘገባ አክሎም እንደገለጸው ከሆነ የሊቨርፑልና የብራይተን ድርድር በጥሩ ሁኔታ ላይ እየገሰገሰ የሚገኝ ሲሆን ሁለቱ ክለቦች በዋጋው መካከልም ያለው ልዩነትን ለማጥበብም እየሰሩ ነው። የዝውውሩ መደበኛ ሂደቶች በፍጥነት ማጠናቀቅ መቻላቸው የሚታይ ይሆናል። አጥቂውም ቢሆን የወደፊት ደግሞ እጣ ፈንታውን በፍጥነት ለመወሰንም እንደሚፈልግ አይቀሬ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቶተንሃሞች የቸልሲውን አጥቂም ኒኮላ ጃክሰንን ለማስፈረም አስተን ቪላ እያደረገው ያለውን ጥረት ለማበላሸትና ተጫዋቹን ጠልፎ ለመውሰድም እንቅስቃሴ ጀምረዋል። ስፐርሶች ከሜዳቸው ውጪም በብሬንትፈርድ 3-0 ከተሸነፉበት አሰቃቂ የመክፈቻ ጨዋታ በኋላ የዝውውር መስኮቱ ከመዘጋቱ በፊት በስኳዳቸው ላይ ተጨማሪ ማጠናከሪያዎችን ማድረግ የሚያስፈልጋቸው እንደሆነ ግልጽ እየተደረገ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። በክረምቱ መጀመሪያ ላይ እንደ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴስ፣ ዣን ፖል ቫን ሄክ ያሉ ተጫዋቾች በመሃልና በተከላካይ ክፍል ላይ የተቀላቀሉ በመሆኑ አሁን ላይ የፊት መስመር ዝውውር የክለቡ ዋነኛ ትኩረት ሊሆን ይችላል ተብሏል። ፉትቦል ፋንካስት እንደዘገበው ከሆነ ቶተናም የፊት መስመር ማጥቃቱን እንዲመራለትም ኒኮላ ጃክሰንን ለማስፈረም ከፍተኛ ፍላጎቶችን አሳይቷል። ስፐርስ ቪላን በጃክሰን ዝውውር ለመብለጥም የሚፈልጉ ቢመስሉም ይህ የሆነው ግን በስፖርቱ ዓለም ከሌሎች ሁለት ትልልቅ የአጥቂ ስሞች ጋር መያዛቸው በጽኑ እየተያዘ ባለበት ሰዓት ነው። ቲክቶክ ጨምሮ ሌሎች ደግሞ መገናኛ ብዙሃን ስፐርሶች የማንቸስተር ሲቲውን ሳቪኒዮንና እንዲሁ ኦማር መርሙሽን ለማስፈረም መቃረባቸውን የሚዘግቡ መረጃዎች እየወጡ ነው። በዚህ መሃል ጃክሰንን ማካተት መቻላቸው አከራካሪ ያደርገዋል። መርሙሽ በክንፍም ሆነ በፊተኛው አጥቂ ቦታ ላይ መጫወት የሚችል በመሆኑ ምናልባትም የሮቤርቶ ዲ ዘርቢ ቡድን በክንፍ መስመር ለማጠናከር የታለመ ሊሆን ይችላል። ኒኮላ ጃክሰን ወይም ሌላ አጥቂ ደግሞ ዋነኛ የፊት አጥቂ ወይም ደግሞ የ9 ቁጥር አጥቂ ሊሆን ይችላል ተብሎ ይታሰባል። ኦሌ ዋትኪንስ ከአሰልጣኝ ኡናይ ኤምሪ ስብስብ ውጪ ሆነው ኤሚ ቡዌንዲያ በፊት መስመር ላይ በመሰለፍም ቪላ እንደ ኒኮላ ጃክሰን ያለ ተጫዋች በአስቸኳይ የሚያስፈልገው ይመስላል። ይህ ሁኔታ በፍጹም አጥጋቢ የማይመስል ሲሆን ኦሌ ዋትኪንስ የቪላ ፓርክ ቆይቶ አብቅቶ የሳዑዲ ፕሮሊግ ክለብ የሆነውን አልሂላልን ለመቀላቀልም የተዘጋጀ ሊሆን ይችላል። ፋብሪዚዮ ሮማኖ ስለ ኦሌ ዋትኪንስ የወደፊት ህልውና እንደገለጸው ቪላ ምንም እንኳን የኒኮላ ጃክሰን ስምን ባይጠቅስም የተጫዋቹን ግን ፍላጎት ግን አልደበቁም። ኦሌ ዋትኪንስ ከአልሂላል ጋር ንግግሮችን እየተደረጉ በመሆኑ አስተን ቪላ ከስብስብ ውጭ ያደርገውታል። አልሂላል በድጋሚ ጥያቄ የሚያቀርብ ሲሆን ዋትኪንስ ከሳዑዲ አረቢያው ክለብ ጋርም በግል ጥቅም ላይ በመስማማቱ ዝውውሩን ለማጠናቀቅም ተማምነዋል። አስተን ቪላ ተከላካይ ማስፈረምም እየሰራ ነው። ከዛ ውጭ ደግሞ የአጥቂ ተተኪዎችንም ለማስፈረም ጥረቶችን እያደረጉ ነው። ሆኖም ግን የሴኔጋሉ ኢንተርናሽናል በፕሪሚየር ሊጉ ምን ማድረግ እንደሚችል ያሳየ በመሆኑ ምንም እንኳን የቼልሲ ደረጃ ላይ ባይደርስም ለቪላ አይነት ክለብ ግን ጥሩ አማራጭ ሊሆን እንደሚችል ነው የመረጃ ምንጮቹ በትልቁ እየጠቆሙ እንደሚገኝ ዘገባው የጠቆመው። አልሂላል የአርሰናሉን የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊንም ለማስፈረም ንግግር ላይ የሚገኝ ሲሆን ከተጫዋቹ ጋርም ውይይቶችን እያደረጉ እንደሆነ ተነግሯል። የመረጃ የዘ አትሌቲኮ ጋዜጠኛ ዳቪድ ኦርነስቲን ያወጣው መረጃ ነው። አርሰናል 60 ሚሊዮን ፓውንድ የሚፈልግ በመሆኑ እስካሁን የተደረሰ ስምምነት አለመኖሩ ነው መረጃው የሚናገረው። ኦርነስታይን እንደገለጸው ማርቲኔሊ በዚህ የክረምት የዝውውር መስኮት የቱርክ ክለቦች ያቀርበውለት የነበረውን እድል ውድቅ አድርጎ የነበረ ቢሆንም አሁን ላይ ግን ወደ ሳዑዲ ፕሮ ሊግ ለማምራት ግን እድሉን እንደ አማራጭነት ተቀብሎታል። አልሂላል ጋብሪኤል ማርቲኔሊን ከአርሰናል ለማስፈረም ጥረት እያደረገ ነው። እስካሁን የተደረሰ ስምምነት የለም። ነገር ግን በክለቦቹ መካከል እስከ 25 ዓመቱን የክንፍ መስመር ተጫዋች ንግግሮችን ቀጥለዋል። አርሰናል በ60 ሚሊዮን ፓውንድ አቅራቢያ የሚፈልግ ሲሆን የብራዚሉ ኢንተርናሽናል ከዚህ ቀደም የቱርክን ጥያቄ ውድቅ ካደረገ በኋላ አልሂላል እድሉ ክፍት ነው ተብሏል። እንደ ዳቪድ ኦርነስቲን ዘገባ ማርቲኔሊ በአርሰናል ማሊያ ድንቅ ጊዜያትን ያሳለፈ ቢሆንም ለአርሰናሎችና ለብራዚል ተጫዋቹ መንገድ ላይ ግን መንገዳቸው የሚለያዩበት ትክክለኛው ጊዜ አሁን ይመስላል። ዞሊስ ከክለብ ብሩሽ አርሰናልን የተቀላቀለ በኋላ ድንቅ ጅምርን ድንቅ ብቃትን እያሳየ ይገኛል። ቢሆንም ግን የፊት መስመር ጥራቱን ለማሳደግ ተጨማሪ የአጥቂ ዝውውሮች ሊደረጉ ይችላሉ ተብሎ ነው የሚጠበቀው። በተጨማሪም ማንኛውም አዲስ ዝውውርም ከተጫዋቾች ሽያጭን በሚገኝ ገንዘብ የሚሸፈን ሲሆን እንግዲህ ማርቲኔሊን በመሸጥ 60 ሚሊዮን ፓውንድ ማግኘትም በእርግጥም ጠቃሚ ይሆናል።
የሳዑዲ ክለቦች ማቅረብ የሚችሉት ከፍተኛ ገንዘብ ስላላቸው የቅርብ ጊዜያት ብቃቱ እየቀነሰ ለመጣ ተጫዋችም አርሰናል ጥሩ ገንዘብ የሚያገኝበት የተሻለ መንገድ ሊሆን ይችላል ተብሎ ነው የሚጠበቀው። የ25 ዓመቱ ተጫዋች ባለፈው የውድድር ዘመን በፕሪሚየር ሊጉ ማስቆጠር የቻለው አንድ ጎል ብቻ ሲሆን ይህም የሚኬል አርቴታ ቡድን የሊግ ዋንጫን ለማስጠበቅና በቻምፒየንስ ሊግ ደግሞ ርቆም ለመሄድን በሚያደርገው ጉዞ ከሚጠበቀው ደረጃ በታች እንደሆነ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርጌ አመሰግናለሁ። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ ይሁንላችሁ።